ዛሬ አዳሩን ምን ይመስላል? ማለትም የጥቁር ገበያ የሐዋላ የምንዛሬ ዋጋ ጨመረ ወይንስ ቀነሰ? ግራ በሚያጋባ መልኩ ከፍ አለ ሲሉት ባንዴ ወደ ታች ተሽመድምዶ ይወድቃል። ቀነሰ ብለን ዘግበን ሳንጨርስ ባንዴ ጣራ ይነካል። ዛሬስ እንዴት አድሮ ይሆን? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን እየተመኘን የ17 ሀገራት የጥቁር ገበያ ምንዛሬ ዋጋ ዝርዝር የዋጋ መረጃ ነግራችኋለሁ። የእህታችን ጥያቄ በተመለከተ ነው። እንዲህ ይላል። ሪያል ይዛ ሂዳ ነበር። እናም ሐዋላ እንዴት ነው ማግኘት የምንችለው ይላል። ከልፋቱ ከድካሙ እንዲሁም ደግሞ ከመዘረፍ ምን አላችሁ? አንዳንዴ መደማመጥ እጅግ በጣም ወሳኝ ነገር ነው። ምክንያቱም ለእናንተ የሚጠቅም ጉዳይ ስለሆነ በዚህ ሰዓት ወይንም ደግሞ በአሁኑ ሰዓት እናንተ በሰላም ወደ ሀገራችሁ ከገባችሁ ሀገራችሁ ላይ ሪያል ይዛችሁ ገብታችሁ ከሆነ እጅግ በጣም ደስ የሚል ነገር ነው። ምክንያቱም ሐዋላ ፈልጋችሁ ወይንም ደግሞ በህገ ወጥ መልኩ ገንዘባችሁን ልትሰረቁ ትችላላችሁ፣ ልትጭበረበሩ ትችላላችሁ፣ ልትነጠቁ ትችላላችሁ፣ ሙሉ በሙሉ ልትወረሱም ትችላላችሁ። አያደርስ ነው። ነገር ግን ወደ ባንኮች በመሄድ በአሁኑ ሰዓት ከጥቁር ገበያ ከሐዋላ በበላይ መዘርዘር ትችላላችሁ። ለምሳሌ አንድ የሳዑዲ ሪያል ቀጥታ ዳሽን ባንክ ወይንም ደግሞ ሂጅራ ባንክ ይዛችሁ ብትሄዱ 45 ብር ከ25 ሳንቲም ይዘረዘራል አንድ የሳዑዲ ሪያል። እንዲሁም ደግሞ ከዚህ በተጨማሪ ወደ አሜሪካን ዶላር ሂሳቡን ይሰሩና ለእያንዳንዱ የአሜሪካን ዶላር ከ10 ብር እስከ 15 ብር ድረስ ጉርሻ እየተሰጠ ይገኛል። ለምሳሌ ያክል በሂጅራ ባንክ ከአንድ የአሜሪካን ዶላር ላይ እስከ 16 ብር ድረስ ጉርሻ እየተሰጠ ይገኛል። ይህን ሂሳቡን ስትሰሩት ከአንድ የሳዑዲ ሪያል ላይ ማክሲመም ወይንም ደግሞ በአንጻሩ ከ2 ብር ከ50 እስከ 4 ብር አካባቢ ተጨማሪ ጉርሻ ይኖረዋል። ነገር ግን ማድረግ ያለባችሁ ምንድነው? መጠየቅ ትችላላችሁ። ከፈለጋችሁት ባንክ ሄዳችሁ በተለይ ደግሞ ከገለጽኩላችሁ ባንኮች ሂጅራ ባንክና ዳሽን ባንክ ከፍተኛ ዋጋ እየሰጡ ይገኛሉ። እህትሽን ወይንም ደግሞ ሪያሉን ይዞ የገባውን የቤተሰብሽን አካል ወደ ሂጅራ ባንክ እንዲሄድ አድርጊና ሄደው ኢንተርቪው ማድረግ ይችላሉ። ማለትም መጠየቅ ይችላሉ። አንድ የሳዑዲ ሪያል ስንት ነው የምትዘረዝሩት? ተጨማሪ ጉርሻ አለውን ወይ? ተጨማሪ ጉርሻው ስንት ነው ብላችሁ መጠየቅ ትችላላችሁ። ያኔ ኢንሻአላህ ደስ ብሏችሁ የምትዘረዝሩ ይሆናል። ከዛ ውጭ ግን የለፋችሁበትን የደከማችሁበትን ወደ ሀገር ቤት በተመቻቸ መልኩ ይዛችሁ ከገባችሁ በኋላ ለአላስፈላጊ ንጥቂያና ዝርፊያ እንዲሁም ደግሞ ራሳችሁን በጥቁር ገበያ በሐዋላ እንዘረዝራለን ብላችሁ ባትነጠቁ ባትዘረፉ መልካም ነው ብዬ አስባለሁ። በጭራሽ እንዳትሞክሩት ነው ምለው፣ ወንድማዊ ምክሬ ነው። አሁን በቀጥታ የጥቁር ገበያ የምንዛሬ ዋጋ መረጃችን እንከታተል። በቀዳሚነት የምናየው የሳዑዲ ሪያልን በተመለከተ ነው። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 100 የሳዑዲ ሪያል 4856 ብር እንደሚሸጥና አንድ የሳዑዲ ሪያል 48 ብር ከ56 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል። በንግድ ባንክ 42 ብር ከ65፣ በዳሽን ባንክ 45 ብር ከ25፣ በአቢሲኒያ ባንክ 44 ብር ከ05 እና በተመሳሳይ በሂጅራ ባንክ 45 ብር ከ25 ሳንቲም የተዘረዘረ ይገኛል። የሳዑዲ ሪያልን በተመለከተ ከፍተኛ ዋጋ የሚሰጡ ባንኮች ሁለት ባንኮች ናቸው። እነዚህም ዳሽንና ሂጅራ ከፍተኛ ዋጋ እየሰጡ ይገኛሉ። ይህን መረጃ የት ሀገር ሆናችሁ እየተከታተላችሁ ትገኛላችሁ? ያላችሁበትን ሀገር ወይንም ደግሞ ይህን መረጃ የምትከታተሉበትን ሀገር ኮመንት ላይ አስቀምጡልኝ። ብዙ ተከታይ ያገኘሁበትን ሀገር በቀዳሚነት አስደምጣለሁ። በመቀጠል የአሜሪካን ዶላር እናያለን። 100 የአሜሪካን ዶላር 18200 ብር እንደሚሸጥና አንድ የአሜሪካን ዶላር 182 ብር ከ01 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል። በንግድ ባንክ አንድ የአሜሪካን ዶላር 160 ብር ከ03፣ በዳሽን ባንክ 160 ከ09፣ በአቢሲኒያ ባንክ 160 ከ85 እና ከፍተኛ ዋጋ የሚሰጠው ባንክ አባይ ባንክ 163 ብር ከ57 ሳንቲም እየዘረዘረ እንደሚገኝ ከባንኮች ድረገጽ ላይ ያገኘነው መረጃ ያሳያል። የአሜሪካን ዶላርን በተመለከተ ከፍተኛ ዋጋ የሚሰጠው ባንክ አባይ ባንክ ሆኖ ተቀምጧል። ቀጣዩን ተረኛ የሚይዘው ዩሮን በተመለከተ ነው። 100 ዩሮ 21082 ብር እንደሚሸጥና 1 ዩሮ 210 ብር ከ82 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 1 ዩሮ 185 ብር ከ58 እንዲሁም በዳሽን ባንክ 186 ከ93 በአቢሲኒያ ባንክ 187 ከ68 እና ከፍተኛ ዋጋ የሚሰጠው ባንክ ሂጅራ ባንክ 188 ብር ከ18 ሳንቲም እየዘረዘረ ይገኛል። በመቀጠል የምናየው ኩዌት ዲናርን በተመለከተ ነው።
ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 100 ኩዌት ዲናር 58958 ብር እንደሚሸጥና አንድ የኩዌት ዲናር 589 ብር ከ58 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ አንድ የኩዌት ዲናር 511 ብር ከ59 ሳንቲም የተዘረዘረ ይገኛል። በንግድ ባንክ ኩዌት ዲናርን በተመለከተ ከትላንትናው ጋር ሲነጻጸር ጭማሪ አሳይቷል። በመቀጠል የኢማራቶችን ዲርሃም እናያለን። 100 ኢማራቶች ዲርሃም 4956 ብር እንደሚሸጥና አንድ ኢማራቶች ዲርሃም 49 ብር ከ56 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 43 ብር ከ57፣ በዳሽን ባንክ 46 ብር ከ19 እንዲሁም በአቢሲኒያ ባንክ 44 ብር ከ71 እና ከፍተኛ ዋጋ የሚሰጠው ባንክ ሂጅራ ባንክ 47 ብር ከ16 ሳንቲም እየዘረዘረ ይገኛል። ኳታር ሪያል እናስከትላለን። 100 የኳታር ሪያል 4890 ብር እንደሚሸጥና አንድ የኳታር ሪያል 48 ብር ከ90 ሳንቲም በመሸጥ ላይ ይገኛል። ቀጣይን ተረኛ የሚይዘው የስዊዝ ፍራንክን በተመለከተ ነው። 100 የስዊዝ ፍራንክ 22423 ብር እንደሚሸጥና አንድ የስዊዝ ፍራንክ 224 ብር ከ23 ሳንቲም በመሸጥ ላይ ይገኛል። ንግድ ባንክ አንድ የስዊዝ ፍራንክ 194 ብር ከ02 ሳንቲም በመዘርዘር ላይ ይገኛል። እንዲሁም በአቢሲኒያ ባንክ 197 ከ65 እና በአባይ ባንክ 198 ብር በመዘርዘር ላይ ይገኛል። የስዊዝ ፍራንክን በተመለከተ ከፍተኛ ዋጋ የሚሰጠው ባንክ ዳሽን ባንክ 204 ብር ከ48 ሳንቲም እየዘረዘረ ይገኛል። ቀጣዩን ተረኛ የሚይዘው የአውስትራሊያን ዶላር በተመለከተ ነው። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 100 የአውስትራሊያን ዶላር 12923 ብር እንደሚሸጥና አንድ የአውስትራሊያን ዶላር 129 ብር ከ23 ሳንቲም በመሸጥ ላይ ይገኛል። ቀጣዩን ተረኛ የሚይዘው ካናዳን ዶላር በተመለከተ ነው። 100 የካናዳን ዶላር 13110 ብር እንደሚሸጥና አንድ ካናዳን ዶላር 131 ብር ከ10 ሳንቲም በመሸጥ ላይ ይገኛል። ቻይና ዩዋን እናያለን። 100 የቻይና ዩዋን 2699 ብር እንደሚሸጥና አንድ ዩዋን 26 ብር ከ99 ሳንቲም በመሸጥ ላይ ይገኛል። ፓውንድ ስተርሊንግ እናስከትላለን። 100 የፓውንድ ስተርሊንግ 24655 ብር እንደሚሸጥና አንድ ፓውንድ ስተርሊንግ 246 ብር ከ55 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ አንድ የፓውንድ ስተርሊንግ 212 ብር ከ95 ሳንቲም በመዘርዘር ላይ ይገኛል። የፓውንድ ስተርሊንግን በተመለከተ ከፍተኛ ዋጋ የሚሰጠው ባንክ አቢሲኒያ ባንክ ነው። 214 ብር ከ79 ሳንቲም እየዘረዘረ ይገኛል። ቀጣዩን ተረኛ የሚይዘው የሳውዝ አፍሪካን ራንድ በተመለከተ ነው። አንድ የሳውዝ አፍሪካን ራንድ 10 ብር ከ35 ሳንቲም በመዘርዘር ላይ ይገኛል። ኢንዲያን ሩፒን 1 ብር ከ90፣ ቱርኪ ሊሬ 3 ብር ከ79 እንዲሁም ባህሬን ዲናር 482 ብር ከ65 እንዲሁም የጆርዳን ዲናር 256 ብር ከ75 ሳንቲም እየተዘረዘረ ይገኛል። በስተመጨረሻ የኦማን ሪያልን ስንመለከት 473 ብር ከ32 ሳንቲም እየተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል።